በታላቅ ጉጉትና ተስፋ የምንጠብቀው ከድቅድቅ ጨለማ ወጥተን ብርሃን ያገኘንበትን የአማኑኤል ልደት በዓል የገና ዛፍ በመጠቀም ከነጮቹ ባዕድና ጣዖት አምልኮ ጋር አንቀላቅለው የነሱን ጥሩና መጥፎውን ነገር እንኳን ለይተን መውሰድ ስላልቻለና ሁሉንም ነገር ከናሰስ ገሰሱ ስለምንቀበል ይህንን ደካማ ጎናችንን ያወቁ ዘመናዊ ቀኝ ገዢዎቻችን ለሁሉም ነገር ምቹ ሆነንላቸው አግኝተውናል። የባዕድና የጣዖት አምልኮ በዓላቸውን በእነሱ ልማድ መሰረት የጽድ የገና ዛፍ እየሰራን ስናከብርላቸው ኖረናል። አሁንም በዓሉ ሲቃረብ የገና በዓልን በእንዲሁ አይነት ሁኔታ ለማክበር ሽርጉድ ማለታችን አልቀረም። ጥንት የነበሩ ጣዖታዊ በዓላት ክርስቲያናዊ በዓል ሆነው አሁንም ድረስ በብዙ ሀገራት እየተከበሩ ይገኛሉ። ጽድ ክፉን ዘመን ወይንም ክረምቱን ተቋቁሞ መልካም ዘመናቸውን እስኪመጣላቸው ድረስ በልምላሜ ይቆይላቸዋል። ይህም ሳተርን ወይም ደጉ አምላካቸው ከክፉ አምላክ ለመሸሸግ በጽድ ውስጥ ተደብቆ ይኖራል ብለው ያምናሉ ምዕራባውያን። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የገና በዓል በአንዳንድ ሀገሮች ለየት ያለ አከባበርና የገና ዛፍ እውነታዎች በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደት በማስመልከት የሚከበረው የገና በዓል በመላው ዓለም በድምቀት የሚከበሩ ሃይማኖታዊ ክብረ በዓሎች መካከል አንዱ ነው። በዓሉ እንደየአካባቢውና እንደየባህሉ የተለያየ መገለጫዎች አሉት። ከሃይማኖታዊ ክንዋኔዎች ጎን ለጎን በዓሉ የሚቀኝባቸው ትውፊታዊ መገለጫዎች የተለየ መልክ እንዲኖረው ያደርጋል። በገና ዛፍ መኖሪያ ቤቶችንና መንገዶችን ማሸብረቅ፣ ስጦታና የመልካም ምኞት መግለጫ ካርዶችን መለዋወጥ በርካታ የክርስትና እምነት ተከታዮች የገና አከባበር ከሚመሳሰሉባቸው መገለጫዎች መካከል ተጠቃሾች ናቸው። በአሜሪካ ብቻ 3 ቢሊዮን የገና መልካም ምኞት መግለጫ ካርዶች በየዓመቱ ይላካሉ። በተመሳሳይ በዓመት 35 ሚሊዮን የገና ዛፎች ለሽያጭ የሚቀርቡ ሲሆን 45 ሚሊዮን የገና ዛፍ ችግኞች ደግሞ ይተከላሉ። ከኢትዮጵያ ጋር የገናን በዓል የሚያከብሩ የጎርጎሮሳውያኑን የዘመን ቀመር የሚከተሉ ሀገራት ሩሲያ፣ ግብጽ፣ ኤርትራና ግሪክ ጨምሮ 14 ሀገራት በዓሉን በታህሳስ 28 ወይንም 29 በጋራ ያከብራሉ። አንዳንድ ለየት ያለ የገና በዓል አከባበር ያላቸው ሀገራት ፖላንድ ለየት ያለ ባህላዊ የገና በዓል አከባበር ካላቸው ሀገራት መካከል ፖላንድ አንዷ ናት። ሀገሪቱ በዓሉ ከቁሳዊና ከስጦታ መለዋወጥ ትኩረት ለማውጣት በተለያዩ ጊዜ ጥረቶች አድርጋለች። በዚህም ቤተሰቦች ስጦታ የሚለዋወጡበት በበዓሉ ዋዜማ ሲሆን በዋዜማው እኩለ ሌሊት ላይ ወደ አብያተ ክርስቲያናት በማቅናት ሃይማኖታዊ ስርዓቶችን ይታደማሉ። በበዓሉ ቀን 12ቱ የኢየሱስ ክርስቶስ ሐዋርያትን ለማሰብ 12 አይነት ምግብ በማዘጋጀት ቤተሰቦች በአንድ ማዕድ ላይ ተሰብስበው ያሳልፋሉ። ፊሊፒንስ እስያዊቷ ሀገር ገናን በተለየ ሸብርቃና ማስዋብ ከሚያከብሩ ሀገራት ዘንድ ትመደባለች። ሳን ፈርናንዶ የተባለ ከተማ የገና መዲና በመባል ይታወቃል። በዚህ ከተማ ከሌሎች የፊሊፒንስ ከተሞች በተለየ የገና ገበያዎችና ፌስቲቫሎች የሚደምቁበት ሲሆን ከሀገሪቱ የተለያዩ ክፍሎች በዚህ ከተማ በዓሉን ለመታደም ፊሊፒንሳውያን ይወርፋሉ። ከተማዋ ከምትታወቅባቸው መለያዎች መካከል ሰብአ ሰገል ኢየሱስ መወለድን ለማብሰር ተከትለውት የመጡት የቤተልሔም ኮከብ አምሳያ በከተማዋ ማዕከላዊ ስፍራ ላይ በመስቀል የምታሳየው ዓመታዊ የብርሃን ትዕይንት አንዱ ነው። ሜክሲኮ ከፈረንጆቹ ታህሳስ መጀመሪያ አንስቶ በተለያየ የአደባባይ ትዕይንቶችና ትርኢቶች ማክበር የምትጀምረው ሜክሲኮ ዋናው በዓል እስከሚከበርበት ድረስ የሚቀጥሉ ዓመታዊ ሁነቶችን ታዘጋጃለች። በቤት ውስጥና በአደባባይ በየዓመቱ የሚካሄዱ ፌስቲቫሎች በርካታ ተመልካቾችንና ጎብኚዎችን መሳብ የቻሉ ናቸው። ከነዚህም ትርኢቶች መካከል የኢየሱስን መወለድ የሰሙት እረኞችን ሁኔታ እንዲሁም ጌታን የጸነሰች ማርያም ከናዝሬት ወደ ቤተልሔም ያደረገችውን ስደት የሚያሳዩ ትርኢቶችን ያቀርባሉ። በበዓሉ ዋዜማም ዋና ዋና መንገዶች በገና ማሸብረቂያዎችና አበቦች ይዋባሉ። በጓቲማላ አዲስ ዓመትና የኢየሱስ ክርስቶስ መወለድ ከመከበሩ በፊት የመጥፎ መንፈስን ማስወገድ ወሳኝ እንደሆነ ያምናሉ። በዚህም ሰይጣንና መጥፎ መንፈስ ይኖርበታል ብለው የሚያስቡትን የቤታቸውን ማዕዘናት የተቀጣጠለ ልዩ እንጨት በመያዝ ዙሪያውን ይሽከረከራሉ። ቀጥሎም የገና ጽዳትም ሆነ የምግብ ዝግጅት የሚደረገው ይህ ባህላዊ ክንዋኔ ከተፈጸመ በኋላ ነው። ከዚህ በኋላ በተለምዶ ልጆች ቤተሰቦቻቸውን አሰባስበው ከወላጆቻቸው ጋር የማሳለፍ ልምድ አላቸው። በገጠሩ አካባቢ የሚገኙና በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ዓመቱን በሙሉ ለገና በዓል የሚያስፈልጉ ምግብና መጠጦችን እንዲሁም ሌሎች ማስጌጫዎችን ለመግዛት ሲቆጥቡ
ይከርማሉ። ዋናው የበዓሉ ምግብ ለመብል የሚቀርበው በበዓሉ ዋዜማ ምሽት ሲሆን በዚህ ወቅት ጣፋጮች የዶሮና የሌሎች እንስሳት ተዋጽኦ ምግቦች ለመብልነት ይቀርባሉ። የገና ዛፍ ታሪክና አመጣጡ። የገና ዛፍ የነጮች የባዕድ አምልኮ መገለጫ መሆኑን ያውቃሉ? የገና ዛፍ የትመጣውን ወይም ምንጩን ስናጤነው ቅዱስ መጽሐፍ እንዲህ ይነግረናል። በዞራስተርን የሁለት አምልኮ እምነት የሚያምኑት ምዕራባውያን የሁለት አማልክት እምነት መሰረት ክፉና ደጉ የተባሉ ሁለት አማልክቶች አሉ። እንደ እምነቱ አስተሳሰብ ከሆነ ከዚህ ምድር ላይ የሆነው እየሆነ ያለውና የሚሆነውን ማንኛውም ነገር በሙሉ የሚከናወነው በእነዚህ በሁለቱ አማልክቶች ፉክክር ነው። ክፉ አምላክ ከሰለጠነ ወይም የበላይ ከሆነ በምድር ላይ ክፉ የሆኑ ብዙ ነገሮች ይከሰታሉ። በተቃራኒው ደግሞ ደጉ አምላክ ከሰለጠነ በጎ ነገሮችን ይከሰታሉ ማለት ነው። ምዕራባውያን ታዲያ ደጉን አምላካቸው ማለትም ጣዖታቸው ሳተርን ብለው ይጠሩታል። በምዕራባውያን ዓለም የክረምት ወቅት በጣም አስቸጋሪ ነው። ዛፎች ሁሉ ቅጠሎቻቸው ይረግፋሉ፣ ልምላሜ አይታይባቸውም። ጽድ ግን በተፈጥሮ ይህን አስቸጋሪ ወቅት ተቋቁሞ የማለፍ ኃይል አለው። በመሆኑም ጽድ ክፉን ዘመን ወይም ክረምቱን ተቋቁሞ መልካም ዘመናቸውን እስኪመጣላቸው ድረስ በልምላሜ ይቆይላቸዋል። ይህም ሳተርን ወይም ደጉ አምላካቸው ከክፉ አምላክ ለመሸሸግ በጽድ ውስጥ ተደብቆ ይኖራል ብለው ያምናሉ ምዕራባውያኑ። እናም ብራ ሲሆን የደጉን አምላክ የእንኳን ደህና መጣህ በዓልን በድምቀት ያከብራሉ። ምስጋና ለጽዱ ይሁንና ደጉ አምላካቸው ደብቆ ስላቆየላቸው ባለውለታ ስለሆነ የደጉን አምላክ የእንኳን ደህና መጣህ በዓል ሲያከብሩ ታዲያ ጽድ ለበዓላቸው ማድመቂያነት ይጠቀሙበት ነበር። ይሄው ትውፊታቸው ዛሬም ድረስ አለ። ባጭሩ ከጥንት ጀምሮ እነሱን ይህን በዓል የሚያከብሩት ሳተርን ለተባለው ጣዖት ወይም ደጉ አምላክ ያደረጉት የነበረው ስርዓት ነው። በዚህ አይነት ሁኔታ ታላቁ ንጉሥ ቆስጠንጢኖስ ክርስትናን በአዋጅ ካስፋፋበት ጊዜ ጀምሮ በውጭው ዓለም ጥንት የነበሩ ጣዖታዊ በዓላት ክርስቲያናዊ በዓል ሆነው አሁንም ድረስ በብዙ ሀገራት እየተከበሩ ይገኛሉ። ነገር ግን ልደትና ትንሣኤን ጨምሮ ሌሎቹን በዓላት ቢሆኑ ስርዓታቸውን በጠበቁ መልኩ የሚከበርባቸው አንዳንድ ሀገራት እንዳሉም ይታወቃል። በአንድም ይሁን በሌላ ምክንያት በማወቅም ይሁን ባለማወቅ ይኸው እስከዛሬ እኛም ይህንኑ የባዕድና የጣዖት አምልኮ በዓላቸውን በእነሱ ልማድ መሰረት የጽድ የገና ዛፍ እየሰራን ስናከብርላቸው ኖረናል። አሁንም በዓሉ ሲቃረብ የገና በዓልን በእንዲሁ አይነት ሁኔታ ለማክበር ሽር ጉድ ማለታችን አልቀረም። አባቶቻችን ሲናገሩ እግዚአብሔር ዓለሙን ከፈጠረበት ጥበብ ይልቅ ሰው ሆኖ ዓለሙን ያዳነበት ጥበቡ እጅግ ረቂቅና ጥልቅ ነው ይላሉ። ታዲያ ምን ዋጋ አለው? አለመታደል ሆኖ ይሁን አሊያም አለማወቃችን እጅግ ድንቅ የሆነው የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ የልደት በዓል ከእንደዚህ አይነቱ ምዕራባውያን የጣዖት በዓል ጋር ቀላቅለን እናከብራለን። ይህ እጅግ አሳዛኝ ነገር ነው። በእውነቱ ምዕራባውያን ስለ እምነት ጉዳይ እውነት የሆነውን ነገር ፍለጋ ፊታቸውን ወደኛ ባዞሩበት ወቅት እኛ ደግሞ እውነታውንና ማንነታችንን ባንጥልና የአጉል ባህል ተገዦች ባንሆን ብሎም በአምልኮ ጣዖታቸው ተሳታፊዎች ባንሆን መልካም ነው። መልካም ነው ብቻም ሳይሆን መንፈሳዊና ሞራላዊ ግዴታዎች አሉብን። በእርግጥ እኛ የዚህ ዘመን ትውልዶች የግሎባላይዜሽን ጎርፍ ጠራርጎ የወሰደን ስለሆንና በጣም ስልጥኖችና ዘመናውያን ስለሆን ይህን ምን ማለት እንደሆነ ላይገባን ይችላል። እንዲገባንም አንፈልግም። የእነሱን ጥሩና መጥፎውን ነገር እንኳን ለይተን መውሰድ ስላልቻልንና ሁሉንም ነገር ከናሰስ ገሰሱ ስለምንቀበል ይህንን ደካማ ጎናችንን ያወቁ ዘመናዊ ቀኝ ገዢዎቻችን ለሁሉም ነገር ምቹ ሆነንላቸው አግኝተውናል። የሴቶችን እርቃን መሄድ፣ አካሎቻቸውን መነቀስና መበሳት፣ የወንዶች አለባበስና ጸጉር አቆራረጥ፣ እነዚህና ሌሎችንም ነገሮች በዘመናዊነት ሰበብ የመጡብን የዘመናዊ ቀኝ ግዛት ውጤቶች ናቸው። በግል አዳኝ ኢየሱስ ስም ብዙሃኑ ሕዝባችን ፈጣሪውን አስክደው አምላክ የለሽ ያደረጉትና ለግሎባላይዜሽን የተመቸ ዝርው ትውልድ ፈጠሩ። አሁንማ ጭራሽ ለይቶላቸው ቸርች ኦፍ ሳታን በማለት የሰይጣን ቤተክርስቲያን ከፍተው አባሎቻቸው በሆኑ ታዋቂ የሂፕሆፕ አቀንቃኞቻቸው አማካኝነት የአባላቶቻቸውን ቁጥር ለመጨመር እኛም ሀገር ብቅ ብለውልናል። ግብረ ሰዶማውያነት እንደ ግለሰብ ነጻነት አድርጋችሁ ካልተቀበላችሁ እርዳታ እንሰጣችሁም ተባለ። እሺ፣ እነዚህና ሌሎችንም አስከፊ ኃጢአቶቻችን በቀጥታም ይሁን በተዘዋዋሪ ቢያስገድዱንም ቢያንስ እኛ በራሳችን ጊዜ ለምን የራሳችንን ባህል ድምጥማጡን በማጥፋት የእነሱን ባህል እንከተላለን? የዘመናዊ መገለጫዎች የራስን ባህልና እምነት በሌሎች መተካት ሆነ እንዴ? ድሮ ቀኝ ግዛት የተገዛም ቢሆን ኖሮ ምንድን ነበር የምናጣው? ቀላል ነው መልሱ። የራስ ማንነት፣ እምነት፣ ባህልና ታሪክ አይኖረንም ነበር። አሁን ታዲያ በዘመናዊ ቀኝ አገዛዝ ስርዓት ምክንያት እነዚህን ነገሮች አላጣናቸውም ይሆን? በታላቅ ጉጉትና ተስፋ የምንጠብቀው ከድቅድቅ ጨለማ ወጥተን ብርሃን ያገኘንበትን የአማኑኤል ልደት በዓል የገና ዛፍ በመጠቀም ከነጮቹ ባዕድና ጣዖት አምልኮ ጋር አንቀላቅለው ልደቱ ቅዱስ ቤተክርስቲያን እንደሚገባው አድርጋ ታከብረዋለችና እኛም ልጆቿ እንደሚገባው መጠን ልደቱን እናከብር። የገና ዛፍ የባዕድ አምልኮ መገለጫ ነው። ማኅቶት ቤተክርስቲያን ብርሃነ ዓለም ቅዱስ ጳውሎስ እንዲህ ብሏል፣ ከማያምኑ ጋራ በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋራ ምን ተካፋይ
ተቀባይነት አለውና ብርሃንም ከጨለማ ጋራ ምን ህብረት አለው? ክርስቶስስ ከቤልሆር ጋራ ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 16። በሃይማኖት ብትኖሩ ራሳችሁን መርምሩ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5። መልካም ዓመት በዓል ይሁንላችሁ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።